ተጨናንቄ እኔ ገዛሁላት ስላለሁ በመጀመሪያ ሐቂቃ ውስጤ ነው የተሰማኝ ነው። እስካሁን ያው እዚህ ውስጣችሁ ነኝ እንጂ ውስጣችሁ አይደለም። በጣም ውስጤ ተነክቷል። ድሮ ሳስበው የነበርኩት ነገር ነበር። የሚገርማችሁ ነገር ወላሂ እናንተን ለማበረታታት ብዬ አይደለም፣ ውስጤ የተሰማኝን ሐቂቃ ነው የምነግራችሁ። ሐስድ የሚባል ምቀኝነት የሚባል ነገር ራሴን ተዝኪያ ለማድረግ ሳይሆን አላህ አልፈጠረብኝ። ዛሬ ግን ቀንቼባችኋለሁ። ለምን ሰሩ አይደለም የሚፈቀድ ቅናት ስለሆነ ወላሂ ቀንቼባችኋለሁ። ሐቂቃ ልንገራችሁ በጣም ነው ውስጤ የተደረገ። ሁላችንም ልጆች አለን። ልጅ ያለው ሰው የልጅን ያውቃል። ሼህ ሁሴን ቅድም እየተናገረ ነበር። ኢዳል ፊጥር ከሁለት ወር በፊት አልፏል እንደምታውቁት። ኢዳል ፊጥር ላይ አባታቸው ያልሞቱባቸው ልጆች ምንም እንኳን ህይወት ቢታሰርባቸው እኔ ራሴን በወስደው ኢዳል ፊጥር ላይ ለልጄ ልብስ ገዝቻለሁ። ኢዳል አድሃ ሲመጣ ተጨነቁ። ምክንያቱም ልጅ ናት፣ ወጣ ብላ አዲስ ነገር አይታ ትመጣለች፣ ያንን አንጣ ትላለች። ይሄ ሐሳብ አለ። ተጨናንቄ እኔ ገዛሁላት ስላለሁ እኔ ስላለሁ ተጨናንቄ ለልጄ ልብስ ገዛሁ። እነኚህ ሁላ የቲሞች ግን አባታቸው ሞቷል፣ የለም የሚያስብላቸውም የለም ነበር ማለት ነው። ሐቂቃ ውስጤ የተሰማኝ ነው ወላሂ የምነግራችሁ። እኔ ብሞት የኔ ልጅ ናት ብዬ አንዷን ልጅ ውስጥ ልትሰባት የኔ ልጅ ናት ያለችው ብዬ እኔ ለኢድ ገዛሁላት። አሁንም ደግሞ ሁለተኛው ኢድ ሲመጣ ተጨናንቄ ገዛሁላት። አባቱ የሞተባት ልጅና አባቱ የሞተበት ወንድ ልጅ ማንም ደራሽ የለውም ማለት ነው። ላለፈው ኢዳል ፊጥር ላይ ራሱ ላይለብስ ይችላል ማለት ነው። በጥቅሉ ቀናሁባችሁ ያልኩት ያው ነብዩ አለይሂ ሰላቱ ወሰላም ላ ሐሰደ ኢላ ፊ ስነይኒ ብለዋል። እናንተ ለምን ተፈጠራችሁ ሳይሆን የዚህ ድርጅት መስራች ሳልሆን በመቅረቴ ነው የቀናሁ። ለምን አልመሰረትኩትም? ከኔ እልፈተ ህይወት በኋላ የሚደርሰኝ ነገር እንዲኖር ለምን አልመሰረትኩትም የሚል ነገር ቀንቼባችኋለሁ። በሌላ በኩል ደግሞ በጣም ተደስቼባችኋለሁ። ነገ ጧት ሁላችንም ሟቾች ነን። እኔም ብሞት የኔም ልጅ ወደ እናንተ ትቀራ ወደ እናንተ ትቀላቀላለች። የእናንተ ዕዳ ናት ማለት ነው። ስለዚህ ባጭር ቋንቋ ይሄን ድርጅት ሁላችንም አሁን እያለን ማጠንከር አለብን ነው። ወንድሞቼ ስሜቴ የተደበላለቀ ነው። በጣም ውስጤ ተነክቷል። እንደው ምንም መናገር አልፈልግም። አላህ ያቆያችሁ፣ አላህ ያቆያችሁ። ከእናንተ እልፈተ ህይወት በኋላ ለእናንተ ልጆች የሚቆምላቸው አላህ ያደርግላችሁ። ሁላችንም እንሞታለን። ከሞታችን በኋላ የሚቆምላቸው ሰው አላህ ይፍጠርልን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰህቢሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ።